ሰላም እንደምናላችሁልን ክብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። እንደወትሮ ሁሉ ዩናይትድ ኢንፎ እሱን ለእናንተ ይመኛል። ዛሬ ማች ዳይ ነው፣ የጨዋታ ቀን ነው። ግን ስለ ጨዋታ አይደለም እናነሳው። በጨዋታው ውስጥ በጣም የሚጠበቅ ጉዳይ አለ። የብሩኖ ፈርናንዴዝ አሲስት ማድረግ ከዚህ በኋላ በየጨዋታው ይጠበቃል። ልክ ባለፈው የውድድር ዓመት የሞሳላ ይጠበቅ እንደነበረው 2015-16 የመስት ኦዚል አሲስት ማድረግ ይጠበቅ እንደነበረው 2018-19 የኬዲቢ ወይም ኬቪን ደ ብሩይነ አሲስት ማድረግ ይጠበቅ እንደነበረው የብሩኖ ፈርናንዴዝ በየጨዋታው አሲስት ማድረግ ይጠበቃል። ምክንያቱም የፕሪሚየር ሊግን የአሲስት ሪከርድ የመስበር ድሉ በጣም ሰፊ ነው በዚህ ውድድር ዓመት ማለት ነው። ስለዚህ እሱ ለመተንተን እንሞክራለን። ይሰብረዋል ወይስ አይሰብረውም? በጣም ብዙ አሲስቶችን አድርገው ሲጠበቁ ያልሰበሩ በርካታ ተጫዋቾች አሉ። ለምን አልሰበሩትም? እሱን ምክንያቶችን እነግራቸዋለሁ። እንዲሁም የሰበሩ ተጫዋቾች በየትኛው ክፍለ የጨዋታ ጊዜ ወይም ደግሞ በየትኛው የውድድር ዓመቱ ላይ በርካታ አሲስቶችን አደረጉ። ሄነሪ ኬዲቢ በየትኛው የጨዋታ ጊዜ በየትኛው የውድድር ዘመን ላይ በርካታ አሲስቶችን አደረጉ። እነዚህን እየተነተንን እንቆያለን። 5 ምክንያቶችን ለመጥቀስ እንሞክራለን። ብሩኖ ፈርናንዴዝ የአሲስት ሪከርዱን በእጁ የመቆጣጠር እድሉን ሊያሰፉለት የሚችሉ ማለት ነው። እነዚህን ጉዳዮች እያነሳው ከእናንተ ጋር ቆያለሁ። በርካታ መረጃዎችን ነው ከበርካታ ቦታዎች ለመሰብሰብ የሞከርኩትና ታደምጡኝ ዘንድ እንዲሁም ደግሞ ላይክ አድርጋችሁ ድጋፋችሁን ትሰጡን ዘንድ በአክብሮት ጠይቃለሁ። ሰብስክራይብ ሳታደርጉ ታደምጡን አድማጮቻችን ደግሞ ሰብስክራይብ በተኑ ተጫኑ። የደውል ምልክቱ ስትጫኑ የኛ መረጃዎች ቀጥታ ለእናንተ ስንጭናቸው ይደርሷችኋል ማለት ነው። ኢንተርኔቶቻችሁን ስታበሩ እሱን ብታደርጉ ደስ ይለኛል። የጨዋታ ቀን ነው። መልካም ውጤት እመኛለሁ። በጨዋታው ዙሪያ ላይ ከመሸጋገሪያ ሙዚቃ ባለ ስንመለስ ዘ ካፕቴን ብሩኖ ፈርናንዴዝ 12 አሲስቶች አድርጓል። 8 አሲስት 14 ጨዋታዎች ይቀሩታል። ያረጋዋል ወይስ አያረጋውም? ለመተንተን እንሞክራለን። በእግር ኳሱ ዓለም ካሉና እየተጫወቱ ካሉ የአማካኝ ስፍራ ተጫዋቾች እንደ ብሩኖ ፈርናንዴዝ ብዙ የሚያከራክር ተጫዋች ስለመኖሩ እርግጠኛ አይደለሁም። በጣም ብዙ ትችት የሚያስተናግድ፣ ብዙዎች በእኩል አንደበት በእኩል አእምሮ ማይስማሙበት፣ ግን ደግሞ ሂዝ ሱፐርስታር በዚህ ዘመን ውስጥ ካሉ እግር ኳስን እየተጫወቱ ካሉ ተጫዋቾች አንዱና ከምርጥ አማካኞች ውስጥ እንደ አንዱ እንደሆነ በቀላሉ ማንሳት ይቻላል። በጣም ብዙ መነጋገሪያ ነው ተጫዋች ነው። እንግዲህ ካራክተሩ ሊሆን ይችላል። በተለይ ደግሞ ከማንቸስተር ዩናይትድ ውጭ ያሉ ከማንቸስተር ዩናይትድ ደጋፊነት ውጭ ያሉ ተመልካቾች የእግር ኳስ ተመልካቾች በካራክተሩ ምክንያት ሜዳ ውስጥ በሚያሳያቸው የእጅ እንዲሁም ደግሞ ቶሎ ከዳኛ ጋር በሚያሳያቸው አንዳንድ እንቅስቃሴዎች የበዛ ትችቶችን ያስተናግዳል። እግር ኳስን በጥልቀት ደግሞ እንመለከታለን ብሎ የሚያስቡ ሰዎች የሱ ፎርዋርድ ፓስ የበዛ ሪስክ የሚወስድበት የኳስ ማቃበል አይነት ማንቸስተር ዩናይትድ ለአመታት ኮንትሮል ፉትቦል እንዳይጫወት አድርጎታል። ማንቸስተር ዩናይትድ የኮንትሮል ፉትቦል እንዲ ፖሴሽን የሚባለው ነው እግር ኳስ እንዳይጫወት ያስቻለው እንደ ብሩኖ አይነት ፈርናንዴዝ አይነት አማካኝ ስላለ ነው ይላሉ። እና ብዙ መከራከሪያዎች የሚያስነሳኝ ተጫዋች ነው። ግን ምንም ጥያቄ የሌለው ባለፉት 6 ዓመታት አሁን ሻርፕ 6 ዓመት ሞልቶታል ወደ ማንቸስተር ዩናይትድ ከመጣ ጃንዋሪ ላይ ፈርሞ ስለነበረ ማለት ነው ከስፖርቲንግ ሊዝበን ከሱ ጎን የሚቀመጥ የማንቸስተር ዩናይትድ አማካኝ ስፍራ ተጫዋች ብቻ ሲሆን የማንቸስተር ዩናይትድ ተጫዋች እንደሌለ ግን ማንሳት ይቻላል። ፉል ኮንሲስተንሲ ነው። በጣም አስደናቂ ጥያቄ የማይቀርብበት ማለት ነው። ከፈርጉሰን ኢራ በኋላ በርቀት የማንቸስተር ዩናይትድ ምርጡ ተጫዋች ነው። ይሄን በርቀት የሚለው መሰመር ያለበት ይመስለኛል። ከፈርጉሰን በኋላ ምንም ጥያቄ ከሌለው ከፈርጉሰን ኢራ መቆም በኋላ ምርጡ ተጫዋች ጥሩ ብትባሉ 3 ልትጠሩ ትችላላችሁ። ግን ሁለተኛው የምትጠሩ ተጫዋች ከሱ በጣም በርቀት መቀመጥ መቻል አለበት። ምክንያቱም ባለፉት 6 ዓመታት በውጥ ብቃት ለማንቸስተር ዩናይትድ በብዙ መከራከሪያዎችም ቢሆን ምርጡን ብቃቱን ሲሰጥ ስለተመለከት ነው ማለት ነው። አሁን ለትልቅ ሪከርድ እየተንደረደረ ይገኛል። እናም ይሄኛው አመት በእግር ኳሱ ዘመኑ ውስጥ የተሻለውና በታሪክ ውስጥ እንዲመዘገብ ማስቻል የሚያስችለውን የውድድር ጊዜ እያሳለፈ ይገኛል። የእንግሊዝ ፕሪሚየር ሊግ የሪከርድ ብዛት ወይም ደግሞ የአሲስት ሪከርድ ብዛት የመጨረሻ ኳስ ማቃበል እንግሊዘኛው አሲስት ስለሚባል የተለመደ ቋንቋ ስለሆነ ነው 20 ነው። ቴሪ ዳንኤል ኦነሪ 2002-3 ሲዝን ላይ 20 አሲስት አድርጓል። በተመሳሳይ የ2019-20 የፔፕ ጋርዲዮላ ስብስብ ውስጥ የነበረው ኬቪን ደ ብሩይነ 20 አሲስት አድርጓል። ሁለቱ ተጫዋቾች የፕሪሚየር ሊጉን ዘ ሞስት አሲስት ሪከርድ አስመዝግበዋል። አሁን ብሩኖ ፈርናንዴዝ 12 አሲስት ላይ መድረስ ችሏል። 14 ጌሞች ይቀሩታል። 14 ጨዋታዎች ማለት ነው። 8 አሲስቶችን በእነዚህ ቀሪ ጨዋታዎችስ ማድረግ ከሱ የሚጠበቅ የቤት ስራ ነው። ይህን ማድረግ ይችላል ወይ ነው ትልቁ ጉዳይ ማለት ነው። እንግዲህ ስለ አሲስት ስንነጋገር ብዙ መከራከሪያ ጉዳዮች አሉ። አሲስት የአንድን ተጫዋች ክሬቲቪቲ በተሟላ መንገድ ላይገልጽ ይችላል። ቢኮዝ አሲስት የብዙ ነገሮች ውጤት ስለሆነ ማለት ነው። አንድ ተጫዋች በጨዋታ ውስጥ የሚፈጥራቸው ቻንስ ክሬሽኖች ወይ ደግሞ የጎል ዕድል መፍጠሮች የተጫዋቹን
የፈጣሪ ተጫዋች ባህሪነት ያሳያል። ለምሳሌ ብሩኖ ፈርናንዴዝ ፈጣሪ ተጫዋች ክሬቲቭ ነው የምንለው በጨዋታ ውስጥ የሚፈጥራቸው የጎል እድሎች ናቸው። አሲስት ግን ብዙ ነገሮች ይነሱበታል። አንደኛው የምትፈጥሯቸውን ኳሶች የአጥቂ ስፍራ ተጫዋቾች ወይም ደግሞ የትኛው የአታኪንግ ፕሌየር የትኛው የማንቸስተር ዩናይትድ ተጫዋች ሊጨርሰው ይገባል ወይም ደግሞ በግሩም ሁኔታ ሊያጠናቀው ይገባል። እንደዚህ ያልሆኑባቸው አጋጣሚዎች አይተን እናውቃለን። መስት ኦዚል የአርሰናል ተጫዋች በነበረበት ጊዜ ኦሊቨር ጂሩድ ብዙ ጎሎችን ሲያመክን ተመልክተን እናውቃለን። በጣም አሪፍ የሆኑ ኳሶችን ማለት ነውና አንደኛ እናንተ በጣም ጥሩ አማካይ ብትሆኑና ቻንስ ክሬተር ብትሆኑ አሲስት ለማድረግ ነው የአሲስት ቁጥር እንድታስመዘግቡ ግን ኳሱን የምታቀብሏቸው ተጫዋቾች በጣም ጥሩ ሊሆኑ ይገባሉ። ግን ደግሞ ሌላም ጉዳዮች አሉት። ዲፔንድ ኦፍ ፕሌየር ስለሚመዝግ በሌሎች ተጫዋቾች ስለሚመለከት ማለት ነው። እንግዲህ የመጨረሻ ኳስ ማቃበል አንዳንዴ በጣም የሚያስቁ አሲስቶች አሉ አይደል? ለምሳሌ አማካይ ስፍራው ናችሁ የ2 ሜትር ያርድ ኳስ ታቃብላላችሁ ወይም በ2 ሜትር ርቀት ታቃብላላችሁ። ተጫዋቹ 30 ሜትር ያርድ ኳሱን ገፍቶ ወይም ደግሞ ሽቶ ጎልን ያስቆጥራል። ለጎሉ መቆጠር ምንም ሚና የላችሁም እናንተ ምንም ሚና፣ ምክንያቱም ከ2 ያርድ ነው ኳሱን በቀላሉ ያቃብላችሁት። እሱ ግን 35 ያርድ ያህል ኳሱን ገፍቶታል። ከዛ በኋላ ኳሱን ከቦክስ ሹት መጥቶ አስቆጥሮታል። ጎሉ ሙሉ በሙሉ የተጫዋቹ ነው፣ ግን አሲስት ተብሎ ይመዘገባል። ይሄ ለዛ ነው አሲስት እንደ አንድ ክሬቲቭ መለኪያ መመልከት አንዳንዴ በጣም ግር ሊያሰኝ የሚችል ማለት ነውና እንደዛም ቢሆን ብሩኖ ፈርናንዴዝ አሁን ግን ስለ ሪከርድ የሚወራበት ጊዜ ነው። 8 አሲስቶች ብቻ ማድረግ ከነዚህ ከኬሪዳን ኦኖሪ እና ከኬቪን ደብሬይን ጋር በታሪክ ስኩል ያስቀምጠዋል። 9 የሚያደርግ ከሆነ ደግሞ የእነሱን ሪከርድ እንዲሰብር ያስችለውና በፕሪሚየር ሊጉ ታሪክ ብቸኛው ባለ ብዙ አሲስት አድራጊ ተጫዋች ሆኖ ይመዘገባል በአንድ የውድድር ዘመን ማለት ነው። ለዚህ ሪከርድ ነው እንግዲህ እየተሳተፈ ያለ ማለት ይቻላል በዚህ የውድድር ዓመት ማለት ነው። በአንድ የውድድር ዓመት በ14 ጌም 9 እና ከዛ በላይ አሲስት ያደረጉ በርካታ ተጫዋቾች አሉ። በ39 አጋጣሚ ይሄ ተፈጽሟል። እንግዲህ 14 ጨዋታዎች ቀሩት አይደለም የምንለው በ14 ጨዋታዎች ውስጥ ከ9 በላይ አሲስቶች ያደረጉ ተጫዋቾች አሉ። 39 አጋጣሚዎች እንደዚህ ያለ ግን የውድድሩ ሁኔታና የውድድሩ አንድምታ ግን ይለያያል። 14 ጨዋታ የተከናወነበት ማለት የሲዝኑ መሀል ላይ በሲዝኑ መሀል 14 ጨዋታዎች ይሄን ያደርጓሉ ወይም ደግሞ የሲዝኑ መጀመሪያ ላይ ያደርጓሉ የሲዝኑ መጨረሻ ያላለ የብሩኖ ፈርናንዴዝ ቀሪ የሲዝኑ የመጨረሻ ናቸው። አንድምታው ሊለያይ ይችላል ግን በ14 ጨዋታ ከ9 በላይ አሲስት ግን በፕሪሚየር ሊግ ውስጥ በደንብ ይከናወናል። እንዳልኳችሁ 39 ያህል ተጫዋቾች ይሄን አድርገውታል ወይም በ39 አጋጣሚ ይሄ ተደርጓል። ለምሳሌ መስት ኦዚል በ2015-16 በ14 ጨዋታ 14 አሲስት አድርጎ ነበር። በዚህ ውድድር ዘመን ግን 14 አሲስት ባደረገበት 20 አሲስት አድርጎ አልጨረሰም። ቴሪ ሄንሪ 2002-3 የፕሪሚየር ሊግ ሪከርድ በያዘበት ጊዜ 13 አሲስት በ14 ጌም አድርጓል። አንቶኒዮ ቫለንሲያ የማንቸስተር ዩናይትድ ተጫዋች ማለት ነው በ2011-12 በ14 ጨዋታ 12 አሲስቶችን አድርጓል። ብሩኖ ፈርናንዴዝ በዚህ ሲዝን 12ቱን አሲስቶች ያደረጋቸው በ14 ጨዋታ ነው። 21 ጨዋታ ላይ ተሳትፏል ግን በ14 ጨዋታዎች ነው አሲስቶችን ማድረግ የቻለ ማለት በዚህ ውድድር ዓመት 21 ጨዋታዎች ላይ ተሳተፈ ግን ደግሞ እንዳልኳችሁ በ14 ጨዋታ ነው እነዚህን 12 አሲስቶች ማድረግ የቻለ ማለት ነው። ዴኒስ ቤርካፕ 2001-2 11 አሲስት አድርጓል በ14 ጨዋታ። ራያን ጊግስ 2001-2 ላይ 11 አሲስት አድርጓል። ስለዚህ በ14 ጨዋታ ብሩኖ ፈርናንዴዝ 19 እና ከዛ በላይ አሲስት ሊያደርግ እንደሚችል ዳታዎች ይነግሩናል ማለት ነው። ግን እንዳልኳችሁ ቅድም ይሄ የተደረገበት ጊዜ ታይም ሁኔታ ይለያያል። አንድ በጣም ቆንጆ ምሳሌ አለ ለዚህ የሚሆን ማለት ነው። ወደኋላ አነሳዋለሁ ግን ለምሳሌ ያህል ኤርሊንግ ብሮት ሃላንድ በሲዝኑ መጀመሪያ ላይ ሲያስቆጥር የነበረው የጎል መጠን ተመልክታችኋል አይደለ? ከዛ በኋላ አሁን ጎል ለማስቆጠር በጣም ተቸግሯል። ነን ፔናልቲ ጎል ካስቆጠረ በጣም ብዙ ጊዜ ሆኖታል። እንዲህ ፖስት አደረጋላችሁ የሆነ ሰዓት ማለት የሆነ ጊዜ ደግሞ የሲዝኑ መጨረሻ ላይ ብዙ ታስቆጥራላችሁ ወይም አሲስት አደረጋላችሁ ማለት ነው። በአመቱ ወጥ ሆነ ብዙ ጊዜ አያጋጥምም። ወጥ ሆኖ ጎል ሲያስቆጥር የሚቆይ ወይም ወጥ ሆኖ አሲስት ሲያስቆጥር የሚቆይ ተጫዋች አይገኝም። እንግዲህ ብሩኖ ፈርናንዴዝ ግን በ14 ጨዋታዎች ይህን መደረግ እንደሚችል ነው ለመመልከት የሞከር ነው። ግን ቅድም እንዳልኳችሁ አሲስት ዲፔንድ ኦፍ ቲም ይመሰረታል። አሲስት ለማድረግ የቲማችሁ ባህሪ በደንብ ወሳኝ ነው። አንድ በጣም የሚገርመው ነገር ዲፔንድ ኦፍ ቲም ስንለው ብሩኖ ፈርናንዴዝ ዘንድሮ ያደረጋቸው አሲስቶች መጠን 12 ይሁን እንጂ ኤክስኤው የሚባለው ወይም ደግሞ ኤክስፔክትድ አሲስት የሚባለው ሊያደርግ የሚገባው የአሲስት መጠን 5.9 ወይም 6 ነው። ከኦፕታ ሲሙሌሽን አንጻር ያደረጋቸው ፓሶች ወደ ጎል መቀየር የነበረባቸው 5.9 ወይም ደግሞ 6 አሲስት ላይ ነው ሊያደርግ የሚገባው ማለት ነው። ያ ማለት ምንድነው? የብሩኖ ፈርናንዴዝን ሃፍ ቻንስ ወደ ጎል ብዙ ተጫዋቾች ቀይረውለታል። በጣም ብዙ ለምሳሌ ከኮርና ኳስ ብትሻሙና ኮርናው ቀጥታ ቢገባ ኮርናው ኤክስኤው መጠኑ በጣም ዝቅተኛ ነው። ኮርና በቀጥታ ይቆጠራል ተብሎ ስለማይገመት ወይም ደግሞ የኮርና መጠን
ትንሽ ስለሆነ ማለት ነው፣ በጣም አነስተኛ ስለሆነ ማለት። ስለዚህ ኤክስኤ ወይም ደግሞ ኤክስፔክቴድ አሲስት መጠኑ በጣም ዝቅተኛ ነው። ከኮርና ደግሞ ብሩኖ ፈርናንዴዝ እንደዚህ አሲስት አድርጎ ያውቃል። ስለዚህ ሀፍ ቻንሶችን ወይም ደግሞ የጎል ዕድሎችን ግማሽ የጎል ዕድሎችን የቡድን ጓደኞች ሲቀይሩለት ተመልክተን እናውቃለን ማለት ነው። በብዙ አጋጣሚዎች በጣም በብዙ አጋጣሚዎች ያን ሲያደርግለት ተመልክተናል። እንግዲህ አሲስት እንግዲህ 14 ጌሞች ይቀሩታል አይደል የምንለው። አንዳንድ ተጫዋቾችን እንመልከት እስኪ። ቢግ ኤግዛምፕል የሆኑ ተጫዋቾች አሉ። ለምሳሌ ሄንሪ 8 አሲስት ያደረገው በ2023 የአሲስት ሪከርድን ሲሰብር 8 አሲስት ያደረገው በመጨረሻ 5 ጌሞች ነው። በመጨረሻ 5 ጌሞች 8 አሲስት አድርጓል። በጣም በመጨረሻዎቹ ጌሞች በጣም የሚደንቅ ነበር ማለት ሪከርዱ እንኳን የያዘው ማለት ይችላልላችሁ በመጨረሻዎቹ ጌሞች ናቸው። ኬዲቢ ወይም ኬቪን ደ ብሩይነ 9 አሲስት ያደረገው በመጀመሪያ 9 ጌሞች ነው። በሲዝኑ መጀመሪያ በኦገስትና ሴፕቴምበር በመጀመሪያ 9 ጨዋታዎች 9 አሲስቶችን አድርጎ ነበረ። በመጀመሪያ 9 ጨዋታዎች ማለት ከዛ በኋላ 7 ተከታታይ ጌም ምንም አይነት አሲስት አላደረገም። 7 ተከታታይ ጌም ማለት ስለዚህ እንደዚህ እምቢ ሊላችሁ ይችላል። እንግዲህ ያረጋል አያረግም አይደል ጥያቄያችን። እንግዲህ ተምኔኑ ላይ እንዳነበባችሁት ብሩኖ ፈርናንዴዝ በሚቀሩት 14 ጨዋታዎች ውስጥ 9 ወይም 8 አሲስቶችን ያረጋል ወይ ነው አይደልና ታሪኮችን ለመመልከት እየሞከርን ነው የምንገኘው ማለትና ኬዲቢ እንዳልኳችሁ በአመቱ መጀመሪያ ያረጋቸው አሲስቶች ናቸው እንጂ አሲስት ሪከርድ እንዲይዝ ያስቻለው በመጨረሻ ግን በጣም ተቸግሮ እንደነበረ ማንሳት ይችላል። በጣም ብዙ ኤግዛምፕሎች አሉ እንደዚህ የምንጠቅሳቸው ማለት ነው። ለምሳሌ መስዑድ ኦዚልን አንሳላችሁ። የመስዑድ ኦዚል በጣም ይለያል በጣም ማለት ነው። 2015-16 16 አሲስት ላይ የደረሰው ከጃንዋሪ በፊት ነው የምላችሁ። በጣም የሚገርም ነው። ከጥር በፊት 16 አሲስት ደረሰ። በጣም በቀላሉ ነበር ይሄን ያደረገው ማለት ነው። ከጃንዋሪ በኋላ በ17 የፕሪሚየር ሊግ ጨዋታዎች 1 አሲስት ብቻ ነው ያደረገ። ታምኑኛላችሁ ይሄን ዳታ? ከጃንዋሪ 1 በኋላ አሁን ጃንዋሪ ሊጠናቀቅ ነው። ከዛ በኋላ እንኳን በርካታ ጨዋታዎች አሉ። በ17 ጨዋታ 1 አሲስት ብቻ ነው ያደረገ። 1 አሲስት ሳያደርግ 9 ጌም አልፎት ነበር። ይሁን በመሃል 1 አሲስት አድርጎ ነው እንጂ ተከታታይ 9 ጌም ምንም አይነት አሲስት ሳያደርግ ቆይቶ ነበር። ለዛ ነው የፕሪሚየር ሊግ ሪከርድ ያልሰበረው እንጂ በጃንዋሪ እስከ ጃንዋሪ በሄደበት ፔስ ቢቀጥል ኖሮ 30 ምናምን አሲስት ነበር የሚያደርግ መስዑድ ኦዚል ማለት ነው። ግን ደግሞ ይሄ ተመሳሳይ ሪከርድ ሞሳላ ላይ በቅርብ ዓመት ተመልክተናል። ሞሳላ ላይ ባለፈው የውድድር ዓመት አሲስትም ጎልም በደንብ ያስቆጠረ ነበር። ሊቨርፑል ሻምፒዮን በሆነበት የውድድር ዓመት በጣም አስደናቂ የውድድር ዓመት ነው ያሳለፈ ሞሳላ። ከሻምፒዮንስ ሊግ በሩብ ፍጻሜ በጊዜ መውጣታቸው ነው እንጂ የባላንዶር ሽልማት በርቀት ይገባው ነበር። ክርክሩም እንደዛ ነበር። በጣም አስደናቂ የውድድር ዘመን ስለነበረው ሞሳላ ማለት ነው። ግን እስከ አዲስ ዓመት እስከ ፈረንጆቹ አዲስ ዓመት 13 አሲስት ነበረው። እስከ ጃንዋሪ 1 ማለት እንደ መስዑድ ኦዚል 13 አሲስት ከመስዑድ ኦዚል በ3 ነው የሚያንሰው። ከዛ በኋላ 5 አሲስት ብቻ ነው ያደረገ ከሲዝኑ እስከ መጨረሻው እስከ አመቱ መጨረሻ ድረስ 5 አሲስት ብቻ ነው ያደረገ። የመጨረሻ 6 ጨዋታዎች እንግዲህ 18 አሲስት ደርሶ 3 አሲስት ለማድረግ ወይም 2 አሲስት ለማድረግ ነው የፕሪሚየር ሊግ ሪከርድ ለመስበር በመጨረሻ 6 ጨዋታዎች ምንም አሲስት አላደረገም። 2 አሲስት የኬዲቢ እና የሄንሪ ሪከርድ ላይ ለመድረስ 2 አሲስቶች ቀርቶት በመጨረሻ 6 ጌሞች ምንም አይነት አሲስት አላደረገም። ምንም አይነት አሲስት ማለት እንዲህ ሲወጣባችሁ ትመለከታላችሁ። እንዲህ ኤምቢ ስላችሁ ትመለከታላችሁ። በፕሪሚየር ሊጉ በጣም ሞስት ኮንሲስተንሲ አሲስት አደረገ የሚባል ፍራንክ ላምፓርድ ነው። በ2004-5 18 አሲስት አድርጎ በጨረሰበት ጊዜ በሁሉ በአመቱ በሙሉ አድርጓል። ረጅም ጊዜ ሳያደርግ የቆየበት ጊዜ የለም። ለምሳሌ በፈረስት ሲዝን 10 አሲስት ነው ያደረገ። በሰከንድ ሲዝን 8 አሲስት ነው ያደረገ። ብዙ ጨዋታ ሳያደርግ ተጓዘበት የሚባለው 4 ጨዋታ አሲስት ሳያደርግ የተጓዘበት ነው። ግን ይሄ መጥፎ ሪከርድ ሌላ ተጫዋች ላይም ትመለከቱታላችሁ። ሌላ ተጫዋች ማን ላይ ካላችሁ ሴስ ፋብሪጋስ ላይ ቼልሲ በነበረበት ጊዜ ላይ እንደዚህ አይነት መጥፎ ሪከርዶችን ትመለከታላችሁ። ለምሳሌ ሴስ ፋብሪጋስ አንቶኒዮ ኮንቴ በነበረበት የውድድር ዘመን በፈርስት ሲዝንም አልፏል። እርግጥ የሆኑ ያህል ጨዋታዎች አልፏል። 16 አሲስት አድርጎ ነበር። ከዛ በኋላ የውድድር ዓመቱ እስኪጠናቀቅ ድረስ 2 አሲስቶችን ብቻ ነበር ማድረግ የቻለ ማለት ነው። ፍራንክ ላምፓርድ ነው በሁለቱም ሲዝን የተመጣጠነ ሪከርድ አድርጎ የምንመለከተው ማለት ነው። ለምሳሌ ብሩኖ ፈርናንዴዝ እንመለከት። ብሩኖ ፈርናንዴዝ የአመቱ መጀመሪያ ላይ በዚህ ውድድር ዓመት ማለት ነው የአመቱ መጀመሪያ ላይ ኦልሞስት 9 ጨዋታዎች እና 8 ጨዋታዎች ምንም አይነት አሲስት አላደረገም ነበር። የአመቱ መጀመሪያ ላይ ማለት ምንም አይነት አሲስት አላደረገም ነበር። ከዛ በኋላ ነው በየጨዋታዎች አሲስቶችን እያስመዘገበ ሲጓዝ የተመለከተ ነው ማለት ነው። እንደዚህ አይነት ሪከርዶች በጣም ብዙ ናቸው። እንግዲህ እንደምንመለከተው ብሩኖ የአመቱ መጀመሪያ ላይ ብዙ አሲስት አድርጎ ቢሆን ኑሮ በቀላሉ አሁን 18 እና 20 አሲስት እንደሚደርስ መናገር ይቻል ነበር ማለት ነው። ለፈርናንዴዝ 8 ወይም 9 ማይቻል አይደለም። እንዲቻል የሚያደርጓቸው ብዙ ነገሮች አሉ ልንጠቅሳቸው የምንችለው ማለት ከ21 ማች ወይም ደግሞ ከ21 ጨዋታዎች 12 አሲስት ነው ያደረገ ብለናል። በ14 ጨዋታዎች ነው ያደረጋቸው፣ ግን ከ21 ማች 12 አሲስት አድርጓል። አጠቃላይ ከፈርስት ሲዝን ማለት ነው አጠቃላይ እስካሁን ባለው በእነዚህ ውስጥ የፐር ጌም አሲስት መጠኑ 0.57 ነው።
ያ ማለት በአንድ ጌም አሲስት የማድረግ እድሉ 0.57። ይሄን ሪከርድ ይዛችሁት የምትቆዩ ከሆነ በየጨዋታው 0.5 ያደርጋል ብለን የምንቀጥል ከሆነ በአመቱ መጨረሻ ላይ 21.7 አሲስት ያደርጋል። 21.7 0.7ቷን እንኳን ብናነሳ ማትማቲክስ እንዳላበዛባችሁ 0.7ቷን እንኳን ብናነሳት 21 አሲስት በቀላሉ ያደርጋል። በዚህ ዳታ በዚህ ፔስ የሚቀጥል ከሆነ ማለት ነው በየጨዋታው ከሚያደርገው መጠን አንፃር ማለት ግን በኤክስአይ ወይንም ደግሞ ኤክስፔክትድ አሲስቱን ምን ከሆነ የሱ ኤክስፔክትድ አሲስት መጠን 5.9 ነው ብለናል አይደል? ሊያደርገው የሚገባው የአሲስት መጠን 5.9 ነው ብለናል። በዛ የሚቀጥል ከሆነ ግን በየጨዋታው 0.29 ነው አሲስት የሚያደርገው። የማለት አመቱ መጨረሻ ላይ 16.9 ወይም ደግሞ ወደ 17 አካባቢ አሲስት አድርጎ ነው የሚያጠናቀው ማለት ነው። ግን ቅድም እንዳልኩት እሱ አሲስት ሊያደርግባቸው የሚችሉ እንዲያደርግ የሚያስችሉት ጉዳዮች ግን ብዙ ናቸው በማንቸስተር ዩናይትድ ውስጥ ማለት ነው። 5 ምክንያቶችን ለመጥቀስ ልሞክር ይሄን ሪከርድ ሊሰብርበት የሚችልበት ማለት ነው። አንደኛው የማንቸስተር ዩናይትድ ማጥቃት መሻሻሉ ነው። እንደ ውድድር ዓመትም ተሻሽሏል እንኳን ካሪክ መጥቶ ማለት ነው። እንደ ውድድር ዓመት ለምሳሌ ባለፈው ውድድር ዓመት በ38 ጨዋታዎች የማንቸስተር ዩናይትድ ፐር ጌም የጎል መጠን 1.4 ነበር። የሚያስቆጥረው ደግሞ 1.1 ነው ማንቸስተር ዩናይትድ። በኤክስጂ 1.4 ኤክስጂ ነው ማንቸስተር ዩናይትድ የሚያስቆጥረው። በኤክስጂ ኤክስፔክትድ ጎልስ ሊያስቆጥር የሚገባው ግን የሚያስቆጥረው 1.1 ነው። አንድ ጎል ነው በጨዋታ የሚያስቆጥር ማለት ነው ማንቸስተር ዩናይትድ። ያ ማለት በጣም ደካማ ነበር። በጨዋታ ሹት ፐር ጌም 13.9 ሹት ነበር የሚያደርገው። በዚህ ውድድር ዓመት ግን ማንቸስተር ዩናይትድ የሚያስቆጥረው የጎል መጠን 1.7 ነው። ኦልሞስት 2 ጎል ማለት ነው። ኤክስፔክትድ ጎል እንደም ሊያስቆጥሩ የሚገባው ስትመለከቱ ደግሞ 1.8 ነው። ኦልሞስት 2 ጎል በየጨዋታው ማስቆጠር አለበት። የሹት መጠኑ የማንቸስተር ዩናይትድ ወደ 16 ከፍ ብሏል ማለት ነው በ24 ጨዋታዎች። ይሄን ቁጥር ደግሞ ወደ ማይክል ካሪክ ጨዋታዎች ባለፉት 3 ጨዋታዎች ታመጡ ደግሞ የበለጠ ከፍ ብሎ ትመለከቱታላችሁ ማለት ነው። አንደኛው ይሄኛው ነው የማንቸስተር ዩናይትድ ማጥቃት መሻሻሉ ብሩኖ ፈርናንዴዝ አሲስት ሊያደርግና አሲስት ሪከርድ እንዲሰብር ሊያደርገው ይችላል። ሁለተኛ የፋቲግ እና የፊትነስ ፕሮብሌም አያጋጥመውም ተብሎ ይጠበቃል። እንግዲህ ማንቸስተር ዩናይትድ በሳምንት አንድ ጨዋታ ነው እያደረገ የሚገኘው። ስለዚህ አነስተኛ ጨዋታ ነው እያደረገ የሚገኘው። ብሩኖ ፈርናንዴዝ 3000 ደቂቃዎችን ተጫውቶ የሚያውቅ አይነት ተጫዋች ነው። 3000 ደቂቃዎችን ማለት በዚህ ውድድር ዓመት የሚቀጥሉትን 14 ጨዋታዎች እንኳን ቢጫወት ብለን ብናስብ በአመቱ መጨረሻ ላይ የሚጫወተው የደቂቃ መጠን ከ2000 ምናምን ደቂቃዎች አያልፍም። 2000 ምናምን ደቂቃዎችን 2200 ምናምን ደቂቃዎችን የሚጫወተው ማለት ነው። ብሩኖ ፈርናንዴዝ እንግዲህ በአንድ የውድድር ዘመን 3200 ደቂቃዎችን ተጫውቶ ያውቃል። ስለዚህ የፋቲግ ጉዳይ አያጋጥሙም። የድካም ጉዳይ፣ የአቋም መውረድ ጉዳዮች ከፊዚካል አንፃር አያጋጥሙትም ማለት ነው። የማንቸስተር ዩናይትድ የጨዋታ ብዛት አነስተኛ ስለሆነ ማለት ነው። አንደኛው እሱ ነው። ሁለተኛ አድቫንስ ኤሪያ ላይ መጫወቱ ነው። እንግዲህ እንደምናውቀው ከ6 ቁጥር ፖዚሽን ላይ በጣም ብዙ ነገር ሲያደርግ ተመልክተናል አይደል? ከ6 ቁጥር ፖዚሽን ላይ በየጨዋታው 1.9 ቻንስ ክሬት ያደርግ ነበር። አሁን 10 ቁጥር ከሆነና ማይክል ካሪክ ወደ ቡድኑ ከመጣ በኋላ 3.4 ኳሶችን ነው ወይም የጎል እድሎችን ነው የሚፈጥረው በየጨዋታው 3.4 ኦልሞስት ከ3 በላይ የጎል እድል በጨዋታ ይፈጥራል። አሲስት አይደለም ያልኳችሁ የጎል እድል ያን ያህል በጣም ከፍ ብሏል ማለት ነው የማጥቃት ባህሪነቱ ማለት ነው። ሌላ አንድ ጎል አንድ አሲስት የሚያደርገው ፐርሰናል ቤስቱ ላይ ይደርሳል። እንግዲህ የብሩኖ ፈርናንዴዝ በአመት ያደረገው የአሲስት መጠን 13 ነው። 12 ነው። አሁን ከፐርሰናል ቤስቱ ላይ ይደርሳል። አንድ የሚያደርግ ከሆነ 13 የምንጊዜም ምርጡ አሲስት ነው ለሱ። ስለዚህ ይሄ ለሱ ሞራል እየፈጠረለት ይሄዳል። አንድ አሲስት ማድረግ ፐርሰናል ቤስቱ ላይ እንዲደርስ ስለሚያደርገው ማለት ፐርሰናል ቤስቱ ላይ እየደረሰ እንዲመጣ ስለሚያደርገው ማለት ነው። ሌላ ይሄን አሲስት ቁጥር ከፍ ሊያደርግበት የሚችል ሁኔታ የማንቸስተር ዩናይትድ የአጥቂ ስፍራ ተጫዋች የጎል የማስቆጠር ብቃት ነው። ማቲያስ ኩኛ በጣም ጎል ለማስቆጠር የአመቱ መጀመሪያ ላይ በጣም ተቸግሮ ነበር። አሁን በቀላሉ ጎሎችን ያስቆጠረ ይገኛል። ብራያን ምቤሞ አመቱ ሙሉ ጎል ያስቆጠረ የሚገኘው። አማድ የጎል የማስቆጠር ችግር የለበትም። ሴስኮ ባለፈው ጎል ሲያስቆጠር ተመልክተነዋል። ስለዚህ ጎል የማስቆጠሩ መጠኑ ከፍ ብሏል የተጫዋቾቹ ማለት። ስለዚህ እሱም ጎል አሲስት የማድረግ እድሉ በጣም ከፍ እያለ ይመጣል ማለት ነው። ስለዚህ የፕሪሚየር ሊግ ሪከርድ ብሩኖ ፈርናንዴዝ ዘ ካፒቴን በዚህ ውድድር ዓመት የመስበር እድሉ በጣም ሰፊ እንደሆነ እነዚህ ነገሮች በደንብ ያሳያሉ ብዬ አስባለሁ። እናንተስ እንዴት ትመለከታላችሁ? ብሩኖ ፈርናንዴዝ የፕሪሚየር ሊጉን የምንጊዜም የአሲስት ሪከርድ በእጁ ይይዛል? ምን ትገምታላችሁ? ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ማች ዳይ ነው። መልካም ጨዋታ እመኛለሁ።